63 ወለል ህንፃ ከ3 እስከ 5 ቢሊዮን ብር የሚፈጅ ኢንቨስትመንት ከ15 ሀገራት የተመረጡ ዓለም አቀፍ ዘጋቢዎች የመጀመሪያው አፍሪካን የሚወክል ኢንተርናሽናል ሚዲያ ግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካ GTNA። ይህ የግሩም ጫላ የትም ወጥቶ የቀረ የት ይደርሳል ሲባል ልኳንዳ ደጅ ታስሮ እንደታየው ጥጃ የብዙዎችን ልብ የሰበረ እቅድ ነው። ግሩም ሩቅ አሳቢ ቅርብ አዳሪ ሰው ነው እየተባለ ይገኛል። እቅዱ ትልቅ ነበር፣ የአንዳንዶች ቅዠት ይሉታል። በእርግጥ ይህን ማሰቡ እንደ አፍሪካዊ በርታ የሚያስብል ነው። የአዲስ አበባ ከተማ አስተዳደር ለዚህ እቅዱ 5000 ካሬ ሜትር መሃል ከተማ ላይ ሰጥቶታል። ታዲያ ቀናት አባታቸው ሳምንታትን፣ ሳምንታት አያታቸው ወራትን፣ ወራትም ቅድመ አያቶቻቸው ዓመታትን ወለዱ። የግሩም እቅድ ግን ከከተማ አስተዳደሩ ባዶ መሬት ላይ መውረድ አልቻለም። ይባስ ብሎ በየመሃሉ ስለ ጋዜጠኛው እቅድና ብዙዎች ተስፋ ስላደረጉበት የሚዲያ ተቋም የሚወራው ሌላ እየሆነ መጣ። ግሩም ከከተማ አስተዳደሩ ለሚዲያ ግንባታ ብሎ የወሰደውን መሬት ሊሸጠው እንደሆነ መረጃ ወጥቷል። መረጃውን አንድ አፍታ ተመልክተን ሩቅ አስቦ ቅርብ ስላደረው ግሩም ጫላ ጥቂት እንጫወታለን። ግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካ GTNA በሚል ስያሜ የተቋቋመው በአፍሪካ ግዙፍ የሚዲያ ተቋም ይሆናል የተባለለት ድርጅት ከአዲስ አበባ ከተማ አስተዳደር በሊዝ የተረከበው 5000 ካሬ ሜትር ቦታ በደላሎች አማካኝነት ሊሸጥ መሆኑ ታውቋል። GTNA መሬቱን ከተረከበ 3 ዓመታት እንዳለፈው የጠቆሙት ምንጮች አሁን ላይ ጋንዲ ሆስፒታል አካባቢ የሚገኘው ቦታው ታጥሮ ለመኪና ፓርኪንግ አገልግሎት ብቻ እየዋለ መሆኑን ምስሎችና ቪዲዮዎች ጋር አያይዘው ለሚዲያ ልከዋል። በመጀመሪያ በደላሎች አማካኝነት ለሽያጭ የቀረበው በ1.5 ቢሊዮን ብር ነበር። ከዚህ ስላልተገኘ አሁን ላይ እስከ 1 ቢሊዮን ብር እየተጠራበት ነው የሚሉት ምንጮች አፍሪካን ማዕከል አድርጎ የአፍሪካን እውነት ለዓለም ያሳውቃል የተባለለት ተቋም መሬቱን ለምን እንደሚሸጥ እንደማያውቁ ተናግረዋል። አንድ የከተማ አስተዳደሩ ባልደረባ ግን መሬቱ ለሽያጭ መቅረቡን እንደሚያውቅ ለሚዲያ ገልጿል። በዲዛይኑ ላይ የተቀመጠው ግዙፍ መንትያ ህንፃዎች ለመገንባት አበዳሪ ባንክ አልተገኘም፣ ምናልባት ሀብት ለማሰባሰብ ይሆናል ብለዋል። ግሩም ጫላ በተባለ ግለሰብ አማካኝነት በአፍሪካ ትልቅ ሚዲያ ሊገነባ እንደሆነ በርካታ ሚዲያዎች ከ3 ዓመት በፊት መዘገባቸው ይታወሳል። ለሚዲያ ዋና መስሪያ ቤት የሚውለው ቁልፍ ቦታ ከጋንዲ መታሰቢያ ሆስፒታል ይዞታ ጭምር ተወስዶ እንደተሰጠ ምንጮች ጠቁመዋል። መንግስት ለጋንዲ መታሰቢያ ሆስፒታል የማስፋፋያ ህንፃዎች ግንባታ የሚሆን ሰፊ ቦታ አዘጋጅቶ ነበር። ይሁንና ከሆስፒታሉ ይዞታ ላይ 5000 ካሬ ሜትር የሚሆን ቦታ በቂርቆስ ወረዳ 07 የግንባታ ፈቃድ ከሚሰጡ ሰዎች ጋር በተደረገ ውል በሆስፒታሉ ካርታ ሌላ አዲስ ካርታ ተሰርቷል የሚሉት እኚህ የከተማ አስተዳደሩ ሰራተኛ አንድ አጋጣሚ ለምን ብለው በጠየቁ የሆስፒታሉ ሰራተኞች ላይ ማስፈራራት ደርሶባቸው ነበርም ብለዋል። ከጋንዲ ሆስፒታል የተገኘው ተጨማሪ መረጃ እንደሚጠቁመው ሆስፒታሉ ለወላድ እናቶች አገልግሎት የሚውል የከርሰ ምድር ውሃ አስቆፍሮ ነበር። እሱም በGTNA ይዞታ ስር ሊሆን ይገባል የሚል አምባጓሮ ተነስቶ በመጨረሻ በGTNA ይዞታ ስር እንደተጠቃለለ ታውቋል። የት ይደርሳል ሲባል ልኳንዳ ደጅ ታየ ያስባለን ይህ መረጃ ነው። ብዙዎችን ያስደነቀው የግሩም እቅድ መጨረሻው ይሄ ሆኗል። ከወር በፊት በአንድ ፖድካስት ጨዋታ ላይ ብቅ ብሎ ለረጅም ሰዓት ያደረገው ኢንተርቪው ብዙዎች የተቀባበሉትና መነጋገሪያ መሆን የቻለ ነበር። ስለ ሀገሪቱ ለውጥ ያለውን ሐሳብ እንዲሁም ስለ አኗኗር ስታይሉ በፖድካስት ጨዋታው ላይ በሰፊው ተናገረው። ግሩም ከዓመታት መጠፋፋት በኋላ ከህዝቡ ጋር ዳግም የተዋወቀበት ጊዜ ነበር ማለት ይቻላል። 1 ሰዓት ከ50 ደቂቃ ያህል በፈጀው የፖድካስት ጨዋታ ላይ ግሩምና አቅራቢው ስለ ባለጸግነት በሰፊው ተጫውተዋል። ጋዜጠኛ ግሩም ዓለም አቀፍ ጋዜጠኛ ለመሆን ያለፈባቸውን መንገዶችና ከስኬቱ በኋላ ስለደረሰበት የሀብት ደረጃ በስክነት ይወያያል። ንግግራቸው በተገራ ቋንቋና በሰከነ ድምጽ እየተካሄደ ነበር። ይህ ስክነት ግን ልክ 1 ሰዓት ከ10 ደቂቃ በኋላ ይቀየራል። ግሩም በስሜትና በቁጣ መናገር ይጀምራል። ስለ ቲክቶክ ያለውን ነቀፌታ በመናገር የጀመረው ግሩም ኢትዮጵያውያን አሜሪካ ውስጥ ሰልፍ በመውጣት ይታወቃሉ፣ ሰው ይታዘበናል፣ ፈሩና የአሜሪካ ኑሮ አዲስ አበባ ውስጥ መኖር ይጀምረናል የሚሉ ሐሳቦችን በስሜት መናገር ይቀጥላል። የንግግሩ ሐሳብ ኢትዮጵያ መለወጧን መመስከር፣ ከትላንት የተሻለ መንገድ ላይ መሆኗን ለተቃዋሚዎች ማሳመን ነው። የግሩም ሐሳብ የግሉ እይታና የደረሰበት እውነታ ስለሆነ በዚህ አይተችም። ግሩም በዚህ ፖድካስት ላይ ቃል ገብተው ያልተተገበሩ ሐሳቦች እንደሚያበሳጩት ሲናገር ነበር። እርሱ ቃል ገብቶ ስላልፈጸመው 5000 ካሬ ሜትር ለተቸረበት የሚዲያ ቋንቋ ግን ያለው ነገር አልነበረም። ጋዜጠኛው በዚህ ረጅም ቃለ መጠይቅ ምክንያት ብዙ ወቀሳዎችና አድናቆቶችን አስተናግዷል። ከወቃሾች መሃል አንዱ ጋዜጠኛ ኤልያስ መሰረት ሲሆን እንዲህ ሲል ጽፎ ነበር። ዛሬ የአሜሪካንን ድሪም ኢትዮጵያ ውስጥ መኖር ችለናል አለ። አፍሪካን የሚወክል ሚዲያ አዲስ አበባ ላይ ላቋቁም ነው ብሎ ከመንግስት በተሰጠው 2 ሰፋፊ ቦታ ከባድ ጆካ የተጫወተው ወንድማችን አሜሪካን ሀገር ሲያትል ከተማ ላይ ደግሞ የገዛውን ጭውቴ እናውቃለን፣ በሰፊው መለሰበታለሁ ይላል ኤልያስ መሰረት። ይህን ቢልም ግሩም ሲያትል ላይ ስለገዛው ነገር እስካሁን የነገረን ነገር የለም። ይልቅ ስለ 5000 ካሬው መሬት ለሽያጭ መውጣት መረጃውን ይፋ ያደረገው እርሱ ነው። በግሩም ፖድካስት ዙሪያ ሌላው ተች የነበረ አንድ ሰው እንዲህ ብሏል። የቻይናው CGTN ቴሌቪዥን ጣቢያ ወኪል ጋዜጠኛ
ኮረስፖንደንት የሆነው ግሩም ጫላ ለብዙዎች አነጋጋሪ የሆነውን ቃለ ምልልስ አካሂዷል። አላይቭ ቶክ ከተሰኘ ፖድካስት ጋር ቃለ ምልልስ ያደረገው ይህ ጋዜጠኛ የብልጽግና መንግስት ታማኝ ሰው ነው በሚል ስሙ ይነሳል። ለዚህ ደግሞ ከጥቂት ዓመታት በፊት GTNA የተባለ አፍሪካን የሚወክል ቴሌቪዥን ጣቢያ ለመመስረት አዲስ አበባ ውስጥ 5000 ካሬ ሜትር ቦታ በአዲስ አበባ ከተማ አስተዳደር መረከቡንና እስካሁን የቴሌቪዥን ጣቢያው ነገር የውሃ ሽታ ሆኖ መቅረቱን በማሳየት ያነሳሉ። ያም ሆነ ይህ ግሩም በዚህ ቃለ ምልልሱ የልማት ተቃዋሚ ናቸው በሚል የፈረጃቸውን ኃይሎች በጠንካራ ቃላት ተችቷቸዋል። በዚህ ትችት በዋነኝነት ዲያስፖራው ተቆጥቷል። አሜሪካ ውስጥ እጅግ በተደጋጋሚ ሰልፍ በመውጣት የሚታወቁት ኢትዮጵያውያን ናቸው ሲል የሚናገረው ግሩም በተለያዩ መሪዎች ዘመን የተቃውሞ ሰልፎች በተደጋጋሚ ተደርገዋል ሲል ይሞግታል። አሳዛኙ ነገር ሰልፍ ስንወጣ ብዙ ይሆን መስሎን እንጂ አሜሪካ ውስጥ ሰፊ ዲያስፖራ ቁጥር ካላቸው 10 የአፍሪካ ቀዳሚ ሀገራት ተርታ እንኳን አንመደብም ሲል ሞግቷል። ረተው ሰው ይታዘበናል ሲል ሰልፍ የሚወጡትን ዲያስፖሮች የሞገተው ግሩም በመሰረቱ ለውጥ የሚመጣው በዚህ መንገድ አይደለም፣ ጀግና ሰው የሚያወራውን ይተገብራል፣ በኢኮኖሚ ሀገራችን አልተለወጠችም ብሎ የሚሞግት ዲያስፖራ ሀገር ውስጥ ግባና ሰርተህ አሳየን ሲል በእልህ ሲሞግት ይታያል። ጋዜጠኛው 30 ዓመት በአሜሪካ ታክሲ እየነዳ እዚህ መጮህ አይቻልም ሲል ክልከላ ያስቀምጣል። አክሎም ይህን በድፍረት የምናገረው ከዜሮ እስከ ሄሮ የደረስኩ ሰው በመሆኔ ነው በማለት ይገልጻል። ዛሬ የአሜሪካን ህልም እዚህ ሀገር ውስጥ መኖር ይጀምረናል የሚለው ግሩም ጫላ ብዙ ሰው እንዲለወጥ መንገድ መክፈት አለብን፣ እነሱ የሚኖሩትን የምዕራባውያን ሀገራት መንግስታትን ያማከርን ሰዎች አለን፣ ሰርተን የተለወጥን ያገኘን ሰዎች አለን፣ ይህንን ዋጠው እመነው ሲል ሞግቷል። ይህን ያሳከነው የጠቅላይ ሚኒስትሩ ጓደኛ ስለሆንክ የከንቲባው ዘመድ ስለሆንክ ሳይሆን ስለቻልኩን ያደረኩት ሲልም ተደምጧል። ኢትዮጵያ ውስጥ የሚሰራ ሰው ይወረፋል እንጂ አይደነቅም ሲል የሚከራከረው ግሩም ጫላ በሌላ አፍሪካ ሀገር ሰርቶ የተለወጠ ሀብታም እጅግ ይከበራል ሲል ቁጭቱን ገልጿል። ሀገር የጋራ ነው፣ የምንለወጠው በጋራ ስንሰራ ነው በማለት ለዚህ ደግሞ ሁለት አማራጭ እንዳለ ይጠቁማል። አንደኛው ለውጡ እንዲቀጥል ማገዝ፣ ሁለተኛው ከማደናቀፍ ተቆጥቦ አፍን መዝጋት ነው ሲል መክሯል። የኮሪደር ልማትን መቃወም ጤነኝነት አይደለም፣ በዚህ ልማት የፖለቲካና አስተዳደራዊ በደል የሚደርስባቸውን ቤትና የንግድ ሱቃቸው ለሚያወጡት ወገኖች መከራከር ግን ወንጀል አይደለም ሲል ተከራክሯል። በደፈናው አሜሪካ ተቀምጦ ካዛንቺስ ፈረሰ ቄራ ፈረሰ የሚለውንና የኮሪደር ልማት የሚቃወም ሰው ግን ጤነኛ አእምሮ የለውም በማለት የተቸው ግሩም ጫላ ዱባይ ሄደን የምንዝናና ሰዎች እስከመቼ በቆረቆዘ ከተማ እና ሀገር ውስጥ እንድንኖር ትፈልጋላችሁ በማለትም ነው የገለጸው። ከዚህ አነጋጋሪ ፖድካስት በኋላ ከፊት ለፊት ገጾች የራቀው ግሩም አሁን ደግሞ በመሬት ሽያጭ ወሬ ዳግም ስሙ መነሳት ጀምሯል። በዚህ ጉዳይ ከተማ አስተዳደሩ ምን ይላል? የጉዳዩ ባለቤትስ መልስ ይሰጥበት ይሆን? አዲስ ነገር ካለ የምናይ ይሆናል። በቸር ይቆዩን።